ሰላም ጤና ይስጥልን ወደ ገበያ ሚዲያ ተመልካቾቻችን እንዴት ናችሁ? ይህ በሳምንት ሁለቴ ወደ እናንተ ወደ ተመልካቾቻችን የሚደርሰው መጠለያ የተሰኘው ዝግጅታችን ነው። በዛሬው በመጠለያ ዝግጅታችን ኮምፓስ ሪል ስቴት ተገኝተናል። ኮምፓስ ሪል ስቴት በዓልን ምክንያት በማድረግ የተለያዩ የቤት አማራጮቹ ላይ ታላቅ ቅናሽ ማድረጋቸውንና ካሳንቺስ ላይ እንዲሁም ደግሞ ቦሌ አትላስ ላይ የተለያዩ የካሬ መጠን ያላቸውን ቤቶች ይዞ መምጣቱን ሰምተን ያላቸውን የካሬ መጠን ዋጋ ያከፋፈል ሂደቱና ሌሎች ጠቅለል ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን ልናደርሳችሁ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን የመራው እኔ ትንግርት ሙልጌታ ከካሜራማናችን ዮሐንስ ኩሻ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ኮምፓስ ፕሮፐርቲስ እንኳን ደህና ቆየህ። ዛሬ እንግዲህ ያላችሁን የቤት አማራጮች ለደንበኞች ለማድረስ እዚህ ተገኝተናል። በጣም አሪፍ። አዎ እዚህ ጋር ያሉትን የባህል ኦፈራችንም እንዲሁም ደግሞ አዲስ የለቀቅነው ሳይትም አለ። እሱን ታሳቢ ማድረግ የማስታወቂያ ዋጋ ላይ እንደመሆኑ አንፃር በጣም ሰፊ ቅናሾች አሉት። እሱን ቢሮ ላይም እንዲሁም ሳይት ትንሽ ሃይላይት በማየት እንሰጥሽ ይሆናል መረጃዎች። በጣም ደስ ይለኛል። ስለዚህ ወደ ኦፊስ እንሂድ። በጣም አሪፍ። ሰላም ጤና ይስጥልን። እንደምን አለ? ሰላም እንዴት ነሽ? አለን። ዛሬ እንግዲህ ኮምፓስ ሪል ስቴት የተለያዩ የቤት አማራጮችን አትራስ ላይ እንዲሁም ደግሞ ካሳንቺስ ላይ ሰርታችሁ ልታስረክቡ መሆኑን ሰምተን ብቅ ብለናል እና እስኪ ስለ ቤቶቹ ከማውራታችን በፊት መጀመሪያ ራስህን እንዲሁም ደግሞ ድርጅታችሁን ከማስተዋወቅ እንጀምር። ካምፓስ ማን ነው? በጣም አሪፍ። ድረስ እባላለሁ። የኮምፓስ ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። ኮምፓስ ማን ነው ወደሚለው ደግሞ ስንመጣ ኮምፓስ በዋነኝነት የሚታወቀው በዋይጂ ኮንስትራክሽን በግዙፉ የቻይና ድርጅት ነው ማለት ነው። አሁን በፊት የተለያዩ የመንግስት ተቋማትንም እንዲሁም ደግሞ የግል ድርጅቶችን በዋነኝነት ደግሞ የሪል ስቴቶችን በመስራት ይታወቃል። በኮንትራክተር ደረጃ ገብቶ ማለት ነው። ኮንትራክተር ሆኖ ቤቶችን እየያዘ በመስራት ነው የሚታወቀው ማለት ነው። ለምሳሌ ያክል ወደ ሪል ስቴቶች 4 አካባቢ ሰርቷል። ከነሱ ውስጥ አንድ የመጀመሪያውን ብነግረሽ አያት ሪል ስቴት። አያት ሪል ስቴትን ወሰን ጋር የሚገኘውን ሳይት በተለይ ወሰን ትራፊክ ላይ ተዋለ ያለውን ብሎክ ኮድ ቁጥራቸው ኤምኤ 36 እስከ 40 ያሉትን እንዲሁም ደግሞ ውስጥ ላይ ግሪን ኤሪያ ብሎ የሚሸጡት አለ። እሱም ብሎክም በተመሳሳይ ወደ 10 ብሎክ አጠቃላይ 14 ብሎክ በአመት ከ6 ወር ውስጥ ስትራክቸር ሾሪንግ እና ፋውንዴሽኖችን ሙሉ በሙሉ ሰርቶ አስረክቦቷል ማለት ነው። በሁለተኛ ደረጃ አሁን በኮንትራክተር ደረጃ እዘን የሰራ ናቸው አሚባራ ሪል ስቴትን እዚህ ፍሎሃ ጋር ፍሬንድሺፕ ጎንደ ላይ የሚገኘውን ሳይት እሱንም ሙሉ በሙሉ በተለምዶ ኤርታሌ ብሎክ ብሎ የሚሸጡትን ሙሉ በሙሉ ሰርቶ ያስረከበ ድርጅት ይሄው ራሱ ዋይጂ ኮንስትራክሽን ወይም ኮምፓስ ኮንስትራክሽን ነው ማለት ነው። እንዲሁም ደግሞ እዛው ላይ ሳንወጣ ከሪል ስቴቶች የጊፍት ሪል ስቴትን እዚህ ጌቱ ኮመርሻል ጎን ላይ የሚገኝ ሳይት አላቸው። እሱን ሄድ ኦፊስም እየሰራ የሚገኘው አሁንም ከረንትሊ እየሰራ ነው ያለ ነው እኛንን ማለት ነው። ያው ጌቱ ኮመርሻል ጎን ላይ ስለሆነ ብዙ ሰው የሚንቀሳቀስበትን የሚታወቅ ቦታ ነው። እሱም ሳይትም በተመሳሳይ አሁን በማገባደድ ላይ ነው ያለ ነው። 20 ምናምንኛ ላይ ደርሰናል ባልሳሳት ስር ላይ እንደውም ገብተው እየሰሩበት ነው የሚገኘው ማለት ነው። እንዲሁም አትላስ የሚገኘውን የጊፍት ሪል ስቴትን አፓርትመንታቸውን በተመሳሳይ ወደ ብርጭቆ ሰፈር ደግሞ ኢስት አፍሪካ ሪል ስቴትን በተመሳሳይ ኮምፓውንድ ግቢዎችን እነሱን ሰርተን አስረክበናል ማለት ነው። በዛው ላይ ከወለልደታ ሳንወጣ ብዙአየሁ ታደለ ፋውንዴሽን በተመሳሳይ እሱን ደግሞ በሚገርም ሁኔታ በ180 ቀን ወይም ደግሞ በ5 ወር ውስጥ ሙሉ በሙሉ ፊኒሽንጉን ጨምረን ሰርተን አስረክበናቸዋል ማለት ነው። ሌላም እንደዚህ ብዙ አሉ የሰራ ናቸው። እነዚህ አሁን ብራንድ ካላቸው እና ከሚታወቁት ነው ለሚዲያ ያቀረብኩልሽ ማለት ነው። እና ዋይጂ ኮንስትራክሽን ወይም ኮምፓስ ፕሮፐርቲ ይህን ይመስላል ማለት ነው። በጣም ጥሩ። እንግዲህ አሁን ላይ ካሳንቺስ ላይ እንዲሁም ደግሞ ቦሌ አትላስ ላይ ከስቱዲዮ እስከ ባለ 3 መኝታ ቤት ድረስ የተለያዩ የቤት አማራጮችን ይዛችሁ መጥታችኋል። ምንድን ናቸው? በጣም አሪፍ። አሁን ላይ የራሳችን ዘንድ ከመጣ ነው በቅርብ ሰዓት ነው። የራሳችን ዘንድ ከመጣን ጊዜ ጀምሮ 4 ሎኬሽኖች አፓርትመንቶች አሉን ማለት ነው። የመጀመሪያው ቄራ ላይ ሙሉ በሙሉ ሰርተን አስረክበናል ማለት ነው። ቄራ ላይ ያለን አፓርትመንት እዚህ ውጭ አሁን በቅርብ በ1 ዓመት ከ3 ወር የደረሰ እዚህ የድሮ መስቀል ፍላወር ሆቴል ፊት ለፊት ላይ ጂፕላስ 14 አፓርትመንት አለን። እሱ አሁን በመገባደድ ደረጃ ላይ ነው ያለ። አመት ከ3 ወር ጊዜ አካባቢ ነው የወሰደብና አሁን በቅርብ ጊዜ የምናስረክባቸው ይሆናል ማለት ነው። የተናጠል ካርታ ሁሉ ፕሮሰስ ላይ ነን። እሱ አለ ማለት ነው። በሶስተኛ ደረጃ አሁን ላይ ካሳንቺስ ዘን መተናል። ካሳንቺስ ላይ በጣም ሌክቸር የሚባል ቤት ነው ዘን የመጣ ነው። አስፋልት ዳር ላይ ነው ያለ። በጣም ቆንጆና አሪፍ ቪው ያለው ነው። ሁሉም ቤቶች ናቹራል ቬንቲሌሽን እንዲያገኙ አድርገን የሰራናቸው
መጨረሻው ላይ ቴራስ አለው። መናፈሻ ግሪን ኤሪያዎችን ያሟላ ነው። በፍሎር ወደ 3 ሊፍቶች አሉት። የአደጋ ጊዜ መውጫዎች አሉት። እንዲሁም የጂም ስፔስ ቦታዎችም ያካተነ የመጣ ነው። ሌላው 5 ቤዝመንት ነው ወደታች አለው። እያንዳንዱ እንኳን እሱ ይቅርና ለነዋሪዎቹ ባለ 1 ባለ 2 ባለ 3 ይቅርና ለስቱዲዮ ሳይቀር ፓርኪንግ እንሰጣለን። በቂ የሆነ ፓርኪንግ ቦታ ስፔስ ቦታ ነው ያለን። እንዲሁም ደግሞ አካባቢ ላይ አሁን እንደሚታወቀው ካሳንቺስ ኮሪደሯ በጣም አሸብርቃና አምሮባት ያለች ሰፈር ነች። ሙሉ በሙሉ የተነሳ በኮሪደር ላይ አንደኛው ካሳንቺስ ነች ማለት ይችላሉ። ሙሉ በሙሉ ተዘርቶ በኮሪደር በጣም አምሮባትና ተውባ ያለች ነው። ፕላስ ደግሞ ኢንተርናሽናል ሆቴሎች የሚበዙባት ቦታ እንደመሆኑ አንጻር ለምሳሌ ያክል መጥቀስ ካለብኝ ራዲሰን ብሉ፣ ጁፒተር ሆቴል፣ ሊሊ ሆቴል እንዲሁም ደግሞ እዛ ፊት ለፊት ላይ ዲቨሎፕ ሆቴል አካባቢ ያለበት ነው። ኦሬል ቤተክርስቲያን ፊት ለፊት ላይ የሚገኝ ነው። እንዲሁም ኤሲኤ መስሪያ ቤት ዋናው እዛ ጋ ነው ያለ። ይህን ይመስላል ያለው ነገር። ካሳንቺስ ሳይታችን 55 ካሬ እስከ 156 ካሬ አማራጮች አሉት። እሱ ማለት ከስቱዲዮ እስከ ባለ 3 መኝታ አማራጭ ነው ያሉት። አጠቃላይ ዋጋውን ብናይ ደግሞ ከ5 ሚሊዮን ብር ጀምሮ እስከ 12 ሚሊዮን የሚደርሱ አፓርትመንቶች ነው ያሉን ማለት ነው። እነሱ አሁን የነገርኩሽ በዳውን ፔመንት ለሚከፈሉ እንጂ 100% ለሚከፍል ከስተመር ደግሞ በጣም ሰፊ ቅናሽ አለን። ከ7% እስከ 26% የሚደርሱ ልዩ ቅናሾች አሉን። 100% ለሚከፍል ከስተመሮቻችን አሁንም ካሳንቺስ ሳይት ሳንወጣ 66700 ብር ጀምሮ እንዲሁም ደግሞ 10% ለሚከፍል ከስተመሮቻችን በዓል ምክንያት በማድረግ 115000 ስንሸጠው የነበረውን ቤት በ110000 110,000 ስንሸጠው የነበረውን ቤት በ90,000 የምናስተናግድ ይሆናል። አሁን ለበዓል የወጣ ቅናሽ እንደመሆኑ አንጻር ማለት ነው። በጣም ጥሩ። በተመሳሳይ እንግዲህ አትላስ ላይም የቤት አማራጮችን ይዛችሁ ብቅ ብላችኋል። እሱንም በተወሰነ መልኩ ብታብራራልኝ። አትላስን በተመለከተ ያው አትላስ በጣም አሁን ላይ በጣም ተወዳጅ ሰፈር ነው። በተለይ አሁን ኮሪደር ልማቱን መንገዶችም በጣም አሳምረው ሰርተውታል። ፕላስ ደግሞ ኢንተርናሽናል ሆቴሎች የበዙበት ኢንተርናሽናል ትምህርት ቤቶች ያሉበት እንደመሆኑ አንጻር እንዲሁም ለኤርፖርት በጣም ቅርብ ርቀት እንደመሆኑ አንጻር እዛ አካባቢ ላይ ካለው ማርኬት በጣም ወርደንና በትንሹ ከ60% አካባቢ ቅናሽ አድርገን የመጣን ማለት ይቻላል። እዛ አካባቢ ላይ ያው በዋነኝነት አዲስ አበባ ውስጥ ካለው አፓርትመንት ሎኬሽን ተወዳጁና ውድ ክራይ የሚከራይባቸው ሎኬሽኖች አንዱ አትላስ ነው። እሱን ታሳቢ እንኳን ሳያደርግ ነው ከስተመሩ አትላስ ላይ የቤት ባለቤት የሚሆንበትን መንገድ ምዘን የመጣ ነውና እሱም ከትንሽ ካሬ እስከ ትልቅ ካሬ ያለን ፕራይሳችንም በጣም አፎርደብል በሆነ ዋጋ ነው ዘን የመጣ ነው። እሱ ጋር ብነግርሽ 80 ካሬ እስከ 165 ካሬ አማራጮች አሉን። ከ1 ቤድሩም እስከ 3 ቤድሩም አማራጮች ማለት ነው። ሎኬሽናችን የሚገኘው ራማዳ ሆቴል ጀርባ ወይ ደግሞ 2000 ሀበሻ አካባቢ ላይ ነው የሚገኘው ማለት ነው። እዛ አካባቢ እንደመሆኑ አንጻር እዛ አካባቢ ላይ በጣም ብዙ ነገሮች አሉት። ሴኪሪቲ ቢሉ የባለስልጣን ሰፈር ነው እንደሚታወቀው። እዛ አካባቢ ለኤርፖርትም ቅርብ ርቀት እንደመሆኑ አንጻር እንዲሁም ሎኬሽኖችን በሚፈልጉት ቦታ ላይ በአጭር ርቀት የሚያገኙባቸው እንደመሆኑ አንጻር አሪፍ ነገር አለው እና እሱ ቦታ ላይ ብነግርሽ አጠቃላይ ዋጋችን ከ7 ሚሊዮን 500 ሺህ ብር ጀምሮ እዘን መተናል። ለዛም አትላስ ላይ በትንሹ አትላስ ላይ አሁን ላይ ከረንት ላይ እየተከራዩ ያሉ ገስታውሶች ከ150 ሺህ ብር በታች የለም ማለት ይቻላል። እንደው ሜቢ 1 ቤድሩም ከሆነ 100 ሺህ ብር ምናምን ናቸው ገስታውስ ፈርኒሽድ አድርገው ማለት ነው የሚያከራዩትና እዛ አካባቢ ላይ በዚህ ዋጋ እዘን መተናል ማለት ነው። ይመስላል። በጣም ጥሩ። እንግዲህ ከዚህ በፊት እንዳልከኝ የተለያዩ ቤት አማራጮችን አስረክባችኋል። አሁን ደግሞ አትላስ ላይ እና ካሳንቺስ ላይ ልትገነቡ ነው እና በምን ያህል ጊዜ ነው ሰርታችሁ ለደንበኞች ልታስረክቡ ያሰባችሁት? ምክንያቱም ደንበኞች ቤት ሲገነባ ሳይሆን ብዙ ጊዜ የሚያሳስባቸው ዴሊቨሪ ታይም ነው እና በምን ያህል ጊዜ ነው ሰርታችሁ ልታስረክቡ ያሰባችሁት? በጣም አሪፍ። እኛ እንደ አግሪመንት አሁን እንደነገርኩሽ እዚህ መስቀል ፍሎር ያለው ሳይታችን አለ። እሱን ሳይት አሁን ከስተመሮች ኢቭን ዳውን ፔመንት እና ሰከንድ ፔመንት እንደከፈሉ ቁጭ ብለው ያሉ አሉ እውነቱን ለመናገር። ምክንያቱም እንደዛ እንዲሆንበት ያደረገው ምክንያት ፍጥነታችን ነው። የሰራናቸው ቤቶች በጣም በፍጥነት ነው የሚሄዱት። በወር በትንሹ 4 ስላብ ግዴታ ነው። ፕላስ አታች ፓርቲሽን እየተከተለ ይሄድና በቅርብ ጊዜ የምናስረክብ ይሆናል። ከስተመሮች ሁሉ ከገባንበት ከ7 ወር በፊት ቀድመን እናስረክባለን። ያው የምንታወቀውም በዋነኝነት እኛ ገንቢዎች በመሆናችን ነው። እሱ ነው። ፕላስ ጥራትን በተመለከተም እንደዛው። እንደ አግሪመንት ግን ዘን የመጣ ነው 26 ወራት ነው ማለት ነው። እንደ አግሪመንት በ26 ወራት ውስጥ ፕሮግረስ ቤዝድም ታይም ቤዝድም ከስተመሮች የሚከፍሉ ይሆናል ማለት ነው። ስለዚህ ሁለቱም ማች ካላደረግላቸው ደግሞ ከስተመሮች አይከፍሉም። ስለዚህ እኛም ደግሞ ሳንገነባ ደግሞ ከስተመሮችን መቀበል አንችልም ማለት ነው። ስለዚህ አሁን ለምሳሌ የካሳንቺስ ሳይት ላይ ብነግርሽ 5 ቤዝመንት አለው፣ ፕላስ ግራውንድ አለ፣ ፕላስ ወደ ላይ እስከ 5 አለ። አሁን የመጀመሪያ ከስተመሩ 10% ከከፈለ በኋላ ወይ ደግሞ 25% ከከፈለ በኋላ ሁለተኛ ክፍያው የሚከፍለው 5 ቤዝመንት ተሰርቶ ግራውንድ ተሰርቶ 5ኛ ፎቅ ላይ ሲደርስ፣ እሱ ማለት ከስተመሩ የምንጠይቀው 11 ስላብ ሰርተን ነው ማለት ነው። ከስተመሩ የሚከፍለው ፕሮግረስ ግንባታም እያየ ነው። ሳንገነባም አንቀበለው ማለት ነው።
ስለዚህ ፕሮግረስ ቤዝድም ታይም ቤዝድንም አማክለን ነው የምንሄደው። እንደ አግሪመንት 26 ወራት ነው እዘን የመጣ ነው። በዛ ባለው ታይም ግን እኛ ከአግሪመንት በፊት ከ6 ወር እና 7 ወር ቀድመን እናስረክባለን ማለት ነው። በፉሊ ፊኒሽድ ነው ወይስ በሰሚ ፊኒሽድ ነው ለማስረከብ ያሰባችሁት? ሁሉም ሳይቶቻችን ሰሚ ፊኒሽድ ናቸው። እኛ ግን ከስተመሮቹ በኋላ ፊኒሽንግ በሚሰሩ ታይምም እኛ የተዋቀረ ባለሙያ ስላለንም በገዛም ደረጃ ወይም ደግሞ በማማከር ደረጃ አለን ማለት ነው። አብረን ከጎኑ እስከ መጨረሻው ድረስ ከስተመሮቻችን ጋር። ምናልባት በሰሚ ፊኒሽድ ስንል ምን ያካትታል እናንተ ጋር? በሰሚ ፊኒሽድ ስንል ያው ሙሉ ኮመን ነገሮችን እኛ ነን የምንሰራቸው። ለምሳሌ ኮሪደር ደረጃዎችን፣ ሊፍቶችን፣ ቴራስ እስከ መናፈሻው ግሪነሪውን ጨምሮ የቤዝመንት ስራዎችን በሙሉ በእኛ ነው የሚሆኑት። ኢቭን ዋናውን በር የምንገጥምላቸው እኛ ነን። አልሙኒየሞችን እስከነ መስታወቶቹ የምንገጥመው እኛ ነን። መሬቱን ለሴራሚክ እንዲመች አድርገን ስክሪድ እናደርጋለን። 2 እጅ ተሰራ አድርገን ቻክ እናደርግላቸዋለን። በዛ መንገድ ይሆናል ማለት ነው። ፕላስ ደግሞ ሁሉም ቤቶቻችን እንደነገርኩሽ ቀደም በደንብ የተፈጥሮ ብርሃን የሚያገኙ ናቹራል ቬንቲሌሽን የሚያገኙ ናቸው። እንደዚህ ያሟሉ ናቸው ማለት ነው። እነዚህ በጣም ጥሩ። ምናልባት እንደ ባለሙያ ሰዎች ያለቀ ቤት ላይ ኢንቨስት ቢያደርጉ ይቀላል ወይስ ገና ግንባታ ላይ ያለ ቤት ላይ ኢንቨስት ቢያደርጉ ተመራጭ ነው ትላለህ? የትኛው የተሻለ ነው? እንደኔ ሁለቱም አዋጭ ነው። ያው ማለት ከስተመሩ ላይ አሁን ላይ ራሱ እጅ ላይ ያለውም ይወስናል። ያለቀ ቤት ሲሆን ያው ካሽ ነው የሚጠበቅበት ከከስተመሩ ብዬ የማምነውና ያው 15 ሚሊዮን ወይ 20 ሚሊዮን እዛ በላይ ናቸው ያለቁ ቤቶች ሲሆኑ ውድ ናቸው። አንደኛ በጣም ፐርካሪ ዋጋቸውም ውድ ናቸው። ለምሳሌ ቦሌ አትላስን ብነግርሽ አዲስ አበባ ውስጥ አንዳንዴ በዚህ ዋጋ ይሸጣል እንደምትሄድበትም ታይም አለ እና 200 ሺህ እና ከ200 ሺህ በላይ ነው ፐርካሪ የሚሸጡት ያለቁ ቤቶች። በዋነኝነት እንኳን ያለቁ ሊሆን ይቅሩና ያላለቁ ራሱ እንደዛ የሚሸጥበት ታይም አለ። ቀድሞ ሲገዙ ግን እንደዚህ አዲስ የሚጀመሩ ሳይቶች ሲጀመሩ የነገርኩሽ ዋጋ ነው። የለም ይሄ ዋጋ አሁን ይሄ ዋጋ እኔ የነገርኩሽ ዋጋ ማለት ነው። አንድም በዓል ምክንያት በማድረግ ሁለት ደግሞ ማስታወቂያ ዋጋም ስለሆነ ነው እንጂ ነገ ከ2 ወር ከወር በኋላ ቢመጡ ከስተመሮች ይሄን ማግኘት አይችሉም። ስለዚህ አድቫንቴጁ ምንድነው? አዲስ ሳይት ሲጀምር ወይ ደግሞ ገና ጅማሮ ላይ ያለ ሳይት ሲጀምር በፕራይስ ደረጃ በጣም አሪፍና ዋጭ ይሆናል ማለት ነው። ነገ ሪሴል ቫልዩም እኛ ድርጅት በነገራችን ላይ ሌላውም ያልጠቀስኩልሽ ሪሴል ቫልዩ ይፈቅዳል ማለት ለሶስተኛ ወገን መሸጥ ይችላል ማለት ነው። አንድ ከስተመር ገና ቤቱን ሳያልቅ ዶክመንት መቀየር ይችላል። ይሄንን እኛ ውሉ ላይ እናረጋግጥለታለን፣ እንፈቅድለታለን ማለት ነው። ስለዚህ ያለቀ እንደገዛ ነው የሚቆጥረው እንደኔ። ምክንያቱም ዶክመንት ከሸጠ ከቀየረ አንድም በራሱ መንገድ ሁለትም ደግሞ በእኛ መንገድ የመሸጥ እድሉ በጣም ሰፊ ነው ማለት ነው እና እሱ ነው የሚሆነው። ስለዚህ ደንበኞች ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ከጊዜ ወደ ጊዜ የሪል ስቴት አልሚዎች እየጨመረና እየተስፋፋ ይገኛል ዘርፉና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድነው ብለህ ታስባለህ? ከሌሎች ሪል ስቴቶች እኛ ለየት የሚያደርገን በዋነኝነት እንደነገርኩሽ እኛ ገንቢዎችም ሻጮችም ነን። ብዙ ድርጅት ላይ ሻጭ እንጂ ገንቢ አይደለም። እንደዛ ማለት እኛ አሁን ሌሎች ሪል ስቴቶች እንደነገርኩሽ ገብተን 30% 40% ትርፍ አትርፈን እንወጣለን። እኛ ያንን የምናተርፋትን ትርፍ ለከስተመሮች ላይ ቅናሽ እናደርግላቸው ብለን የመጣነው ላይ ፕላስ ደግሞ ገንቢዎችም ሻጮችም ማድረጋችን ይሄን ዋጋ እንድንቀንስ ያደረገን ሌሎች ተጨማሪ እንደነገርኩሽ ሪሴል ቫልዩ እንፈቅዳለን። ደንበኛው በመሃል ላይ መሸጥ ይችላል ማለት ነው። ስለዚህ አንድ እሱ ለየት ያደርገናል ማለት ነው። ሁለተኛ ለከስተመሮች ለኢንቨስትመንት ቫልዩ የተሻሉ ሎኬሽኖች የሚባሉትን ነው ዘን የመጣ ነው። ያው የሚታወቁ ናቸው። ካሳንቺስም እንደውም አትላስም እንደውም መስቀል ፍላወር በጣም ተወዳጅ ሎኬሽኖች ናቸው ማለት ነው እና መሀል ከተማ ብቻ ነው የምንሸጣቸው። እንግዲህ የተለያዩ የቤት አማራጮችን ቦሌ አትላስ ላይ እና ካሳንቺስ ላይ ነው ይዛችሁ ብቅ ያላችሁት እና እንደ ማሳያ ካሳንቺስ ላይ ያለው ሳይት ላይ ተገኝተን ያለበትን ፕሮግረስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳስ? በጣም አሪፍ ነው።